ከዛ ሐኪም ቤት ሄደች። ስትሄድ ይህ በጣም ከባድ ኬዝ ነው አለ። ስለዚህ ተጨማሪ ሕክምና ያስፈልግሻል አሏት። የለም ማን የጀመረው ማን ይጨርሰዋል? ጠበሉን ጀምሬዋለሁ፣ ጠበሉን ጨርሳለሁ አለች። 7 ቀኑን ጠበል ስጨርስ የቆሰለው ቁስል ከሰውነቷ ሲወጣ የነበረው መግል ቀጥ ብሎ ቆሞ ተፈውሳ ጤናማ ሆና ቆመች። 22 ዓመት ሙሉ ስትቸገር ነበር ሴት። አይገርማችሁ? 22 ዓመት ሙሉ እኮ የቅዱሳን እኮ በረከት ነው። በጣም ነው የሚገርማችሁ። የቅዱሳን በረከት ነው እኮ። አሁን ብዙ ጊዜ አይታችሁ ከሆነ ገድለ ቅድስት አርሴማ ላይ ገድሏ ላይ የንብና ንብ ማርና ቅድስት አርሴማ ብዙ ጊዜ ይገናኛል። አይታችሁ ከሆነ ገድሉ ላይ ብዙ ሰዎች ይሄ እንደ ጥያቄ ያነሳሉ። እዚህ ይርጋለም አርሴማም ስትሄዱ፣ ሲሪንቃ ስትሄዱ፣ እዚህ አሁን ሐዋሳ ራሱ ባለወልድ የቅድስት አርሴማ ጠበል ስትሄዱ ማር አለ አብሮ አይታችሁ ከሆነ እዚህ ባለወልድ ላይ የቅድስት አርሴማ ቀን ታኅሳስ 6 2010 ዓ.ም ኦልሞስት የዛሬ 7 ዓመት ማለት ታኅሳስ 6 2010 ዓ.ም ባለወልድ ቤተክርስቲያን የቅድስት አርሴማ ደባል ታቦት አለ እዛ ቅዳሴ ሊገባ ለ6:10 ጉዳይ ላይ የንም መንጋ መጥቶ ከቤተ መቅደሱ ታቦት ካለበት አናት ላይ ገባ። እንደምታውቁት ጭስና ንብ አይግባቡ የሚታወቅ ነው። ማር ለመቁረጥ የሚያስብ ሰው እንደምታውቁት ንብ ላይ ጭስ ነው የሚጨሰው አይደል? ግን የቤተ መቅደሱ ዕጣን ያ ሁሉ ባለበት ያ ሁሉ ማጠንት ባለበት ንቦቹ እስቲል ነው አሉ። ይህ የማሰራ ነው። ለ6:10 ጉዳይ ነው የገባው ንቡ። ቅዳሴ የከሰዓት ቅዳሴ ነበር ታኅሳስ 6 2010 ዓ.ም በእኛ እድሜ እኮ ነው የዛሬ 7 ዓመት። እስቲል ነው ንቡ አለ። እስቲል ነው ማህሌቱ እየተዘመረ ዕጣን እየታጠነ ኪዳን ሁሌ በየቀኑ ይደርሳል። ኪዳን ሲደርስ ታውቃላችሁ፣ ዕጣን ይታጠናል። ቅዳሴ ላይ ዕጣን አለ፣ ማህሌት ላይ ዕጣን አለ። በእነዚህ ሁሉ ጊዜ ንቡ አሁንም ድረስ አለ። ሐዋሳ ያላችሁ ሰዎች ተመለከቱ ነው ባለወልድ እስቲል ነው አለ። ተረት ተረት እኮ አይደለም ይሄ ያለ እኮ ነው። ይሄ እንደምናውቀው በትምህርትም በዓለም ዘንድም እንደምናየው ጭስና ንብ አብሮ አይኑ። ጭስ በሚገኝበት ንብ አይቀመጥም። ይሄ የእግዚአብሔር ድንቅ ስራው ነው። ከዛ ንብ ላይ የሚገኘው ማር የሚገርማችሁ ዛሬ ዋን የተፈወሱበት መሀን የነበሩ ሰዎች፣ ልጅ ያልወለዱ ሰዎች፣ የዲስክ መንሸራተት የነበረባቸው ሰዎች፣ HIV ቫይረስ የነበረባቸው ሰዎች፣ የደም ግፊት የነበረባቸው ሰዎች፣ በሕክምና መውለድ አትችም የተባለች ሴት በሙሉ በጠበላቸው ይፈወሳሉ። ይህ እኮ ፈውስ ነው እኮ ምንም ተራ ነገር እኮ። ይህን ስንናገር ጥምቀት ይተካል እያልን አይደለም። ስጋው ደግሞ ይተካል እያልን አይደለም። ለምን ዛሬ የሰማዕቷ ቅድስት አርሴማ በዓል በተከበረበት ደብር ሁሉ ቅዳሴ አልነበረ? ሌሊት ማህሌት አልነበረ? ቅዳሴ ላይ የበላ ነው የክርስቶስ ስጋ አይደለም? የጠጣ ነው የክርስቶስ ደም አይደለም? ለምን ይዋሻል? አይ ዛሬ ቅድስት አርሴማ እረፍቷ ስለሆነ ችግር የለውም ዘምራችሁ ከተለያችሁ ተባለ። እንደኛ ዘኬውን በልታችሁ ነው የተባለ። ቅዳሴ ነበረ እኮ የሰማዕቷ የቅድስት አርሴማ እረፍት ቀን ንስሐ ግባና ስጋው ደግሞ ተቀበል። ቅድስት አርሴማን የምትወዳት ከሆነ አማናዊ የሆነ የክርስቶስ ስጋ እንደም ተቀበል ነው የምትለው ቤተክርስቲያን። በእውነት ችን ቤተክርስቲያን ስለሰጠን ጊዜ አምላክ ስሙ የተመሰገነ ይሁን። አልተሸወድንም እኮ በተደረገልን ፈውስ እኮ አንሸወድም። ታቦት ከመውጣቱ በፊት ዛሬ ሐሙስ ቅዳሴ ተቀድሷል። ስጋው ደግሞ ነበረን። ቅዳሴ እኮ አስቀድሰናል። ስጋው ደሙን እኮ ተቀብለናል። የማን ስጋና ደም ነው? የክርስቶስ ስጋና ደም ነው። የምትወዳት ከሆነ የቅድስት አርሴማ ወዳጅ ከሆንሽ ንስሐ ግቢና ስጋው ደግሞ ተቀበይ። ይሄ የተደረገው የቀደሙ ፈውስማ ይደረጋል፣ እመን እንጂ። የሚያም በሽታ ካለ ትፈወሳለህ፣ ግድ የለም። ስራ አጥተው የነበሩ ሰዎች፣ ይሄ በቅዱሳን ስም እኮ የሚነግዱ ሰዎች እኮ አሉ። ቅድስት አርሴማ ተፋታ ብላኛለች የሚል ሰው እኮ አለ። ቅድስት አርሴማ ትዳር አታፋታም።
እዛው የራሳችን የስንፍናን ጥግ መጠን ቅዱሳን ላይ አንሞጀሩ። አንድ ጊዜ ስሙን መግለጽ የማያስፈልገኝ አንድ ማህበር መንፈሳዊ ጉዞ ያደርጋል። ወዴት ነው የሚያደርገው? ወደ ደብረ ሊባኖስ። ደብረ ሊባኖስ ጉዞ ሲያደርግ ከዚህ ቀደም ነገራችሁ እንደሆነ አላውቅም፣ አንድ ስለት የተሳለች ሴት አብራ ትሄዳለች። መንፈሳዊ ጉዞ ላይ ወደ ደብረ ሊባኖስ ነበረ ጉዞ። የጻድቁ አባታችን የአቡነ ተክለ ሃይማኖት ዓመታዊ ክብረ በዓል ጊዜ ማለት ነው። ስትሄድ ሴት ልጅ አቅፋ ነው የምትሄደው። ለካ ተስላ ነበረ። ጻድቁ አባታችን አቡነ ተክለ ሃይማኖት ልጅ አሰጠኝም እንደዚህ ነው ያለችው። እግዚአብሔር እንዳንኖቻችን ነው ግፈኛ እኮ የምናወራው ወሬ ራሱ። ልጅ አሰጠኝም፣ ከሰጠኝ ግን የጅብ ግልገል ይዤ እመጣለሁ አለች። ይሄ እኮ ምን ማለት ነው? የጅብ ግልገል አይገኝም፣ አንተም አሰጠኝም እኮ። ስለዚህ የማይሆን ነገር ነው የጠየቅኩህ፣ እኔም ደግሞ የማይሆን ነገር ነው ይዤ የምመጣው ነው። እግዚአብሔር የሚፈታተሰው አሁን የጅብ ግልገል እግዚአብሔር ምን ሊያደርግለት ነው? ኧረ እባካችሁ የምትሳሉትን ስለት በደንብ ወቁ ክርስቲያኖች። ደብሩ ይመስለኛል ሸንኮራ ዮሐንስ መሰለኝ። አይ ተክለ ሃይማኖት አይደለም፣ ሸንኮራ ዮሐንስ ይመስለኛል። አይ ቲጋ ሸንኮራ ዮሐንስ ነው። ተጓዙ። ከመሀል ከተማ ከክፍለ ሀገር ነው የወጡት። ጉዞ ጀመሩ፣ ሄዱ። ማህበርተኞቹ አያውቁም ይሄንን። ብትፈልግ 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 የጅብ ግልገል ከየት ይመጣል? ልጇን ብቻ አቅፋ ሄደች። ቢያንስ ጅብ ግልገሉን ባላመጣ መጥምቀ መለኮት ቅዱስ ዮሐንስን በቃ እንደው እግዚአብሔርን አመስግኜ ልመለስ ብላን ሄደችው። ሐራስ ናት። ሐራስቷን አልጨረሰችም። ደስታዋን ለመካፈል ሄደችው። ልክ እዛ ያረፉ ሰዎች ድንኳናቸው ውስጥ አርፈው ታቦቱ ሲወጣ ታቦት ሊያደርጉ ሲሄዱ እሷ ሐራስ ሰው ነች፣ መግባት ስለማትችል እዛው ድንኳን ውስጥ ቁጭ ብላ ልጇን አቅፋ ቁጭ አለች። በዛ ሁሉ ህዝብ መሀል ላይ ምንም ባልታወቀበት ጅብ ከነ ግልገሏ ገባች። ከየት መጣ ማይባል ማለት ነው። ይሄን ለምደረ ጊዜ አምላክ ታውቃላችሁ። አንቺ የማይሆን መስሎች ነው የጠየቅሽኝ አይደለ? ልጅም እችላለሁ፣ አንቺ አቃትሽ የጅብ ግልገልም እችለዋለሁ። የእግዚአብሔር ስሙ የተመሰገነ ነው። በቃ ይችለዋል። እኛ አሁን በጣም እንደ ከባድ ነገር ምናወራው ይሄው አሁን እግዚአብሔር ምን ሊያደርግለት ነው? ይሄ እንኳን ጅብ ግልገል በግስ ምን ያደርግለታል? እግዚአብሔር ስለት ልንፈጽም እንጂ እግዚአብሔር አምላክ በግ ሊበላ ነው? የእኛን በሬ ሊበላ ነው እግዚአብሔር? እኛ ዘኬ ዳቦ እንጀራ የምናመጣው እግዚአብሔር ሊበላው ነው? እግዚአብሔር ምን ያደርግለታል? እግዚአብሔርስ የሚፈልገው ንጹሕ ልብ ነው። ምን ትጠጣለህ ሲባል እግዚአብሔር አምላክ የኃጥአን ንስሐ ሲገቡ የሚያነቡትን እንባ አለሚል ይደስታል። በዚህ ለእሱ እርካታው ነው። ልጆቼ ተመለሱ፣ ተሰማቸው፣ አዘኑ፣ ወደ እቅፍ ሊመለሱ ነው። ይሄን እንባማ ለእኔ እርካታዬ ነው ይላል። እኛ ወደ እሱ መመለሳችን ለእሱ ደስታው ነው። ሌላ ነገር ምን ይፈልጋል እግዚአብሔር? የእኛ ሻማ እኮ የኛ ጧፍ እኮ የሚፈልገው መጀመር ልባችን የሚፈልገው የእኛ ገንዘብ ለሱ ምኑ ነው? ዓለሙ ሁሉ እሱ አይደል እንዴ? እኛን የፈጠረ ሲኝ እግዚአብሔር አለ እንዴ? ምን እናደርግለታለን? ሰው በዛ መሀል ላይ ጅብ መጣ ብሎ ሊገለው የእኛ ዝሮ የምታውቁት ነው። ጅብ መጣ በዛ ጠራራ ፀሐይ ላይ ታቦት የሚወጣበት 4 ሰዓት ላይ በዛ ድንኳኑ ሲያነዛ መገኘቱ ማለት በጣም የሚገርም ነው። በጣም ከዛ ግን ስለቷን ተናገረች። ጥፋቱ የኔ ነው፣ ተስዬ ነበረ፣ የማይሆን መስሎኝ የማይሆን ስለተሳልኩኝ፣ እሱ ግን አሳየኝ ሁለቱን አለች። ተአምር ግን አይገርማችሁ? ይህ ትምህርት ነው ለሁላችንም። አንደኛ የማይሆን ስለት አንሳል። ሁለተኛ እግዚአብሔር አምላክ ምንም እንደማይሳነው እንመን። እግዚአብሔር ምንም አይሳነው ያደርገዋል። ከ100 ዓመትም በኋላ ልጅ ይወልዳል። ሰው መውለድ አትችልም በሚባልበት ይወልዳል። አትናቴዎስ በሃይማኖት ወንድም ያለው ይስሐቅን መውለድ ሲናገር ይስሐቅ ይላል ከ2 ሙታን ተወለደ ይላል። ምን ለማለት ፈልገው ነው? አብርሃም እና ይስሐቅ መውለድ የሚችሉ አይደሉም። በመውለድ ሙታን ናቸው። አይችሉም፣ መውለድ አይችሉም። ከ2 ሙታን ተወለደ ይላል ይስሐቅ። አትናቴዎስ ሐዋርያዊ ሃይማኖት ላይ በቃ መውለድ የማይቻል ብሎ ዓለም ዝግ አድርጎ በቃ አሁንማ በቃ አለቀ ሞቶ የሚባልበት ማፀን ይከፍታል አሉ። በጣም በብዙ ልጅ ስቃይ የሚሰቃዩ አሉ። በጣም ብዙ በሽታ ያለባቸው አልናገረው ብለን እንጂ እኛም ብዙ በሽታ አለን።
አላወራው ብለን ነው እንጂ ማን ያልታመመ በትንሹ ጨጓራ በሽታ የሌለበት ደም ግፊት የሌለበት ያልታመመ ሰው አለ? አይምሮን አቶ ለሚጮህ ሰው አሰብን እንጂ ብዙ እኮ የተደበቀ እኮ እኛ ውስጥ አለ። ለምን እንደማንጮህ ታውቃላችሁ? እኛ ጋር ያሳደርነው አጋኔን እኛን ያን ሁሉ ኃጢአት እየደጋገመ ይጠል። ያቺ ኃጢአት የለችም እኛና እግዚአብሔር የምናውቃት ኃጢአት እየደጋገመ ይጠል። በመከባበር ላይ ስላለን ነው። ምን ማለት ነው? አንድ እግዚአብሔር ቤት እንሄዳለን፣ አንድ ተጓዥ ነው። ስለዚህ ለምጣሉት ሰይጣን በምን ይቀናል? የሚፈልጉት ተሳክቷል። ሰይጣን እኮ እግዚአብሔር ቤት እንዳንሄድ እኮ አለ የሚከለክለው። ሰይጣን እኮ የሚፈልገው ነገራችን ላይ ለይቶልን ጣዖት እንድናምን እኮ አይደለም። ታውቃላችሁ ለምን? እግዚአብሔር የሚያሳዝነው እሱ አይደለማ። የበለጠ እግዚአብሔር የሚያሳዝነው ለይቶለት ከመነፈቀው ይልቅ ሁለት ቤት ያለው በሁለት እግር የሚያነክሰው። እኛም እንደዛ ነን። ለይቶልን ከምናውቀው ጠላት ይልቅ የወዳጅ ጠላት አይከብዳችሁ? እናንተን መስሎ ጥርሱን እያሳየ የሚያጠቃችሁ ሰው አያሳዝናችሁ? የስራ ባልደረባችሁ ሆኖ ከእናንተ ጋር አብሮ እየበላ ጉድጓድ ሲቆፍርላችሁ እዚህ እናንተ ጋም ነው እዛ ጋም ነው። እዚህ ጋር ከእናንተ ጋር ይስቃል፣ እዛ ጋር ይዶልትላችኋል። እዚህ ጋር ያቅፋችኋል፣ እዛ ጋር ያርቃችኋል። ሰይጣን ፈልጎ ያን ምን ታውቃላችሁ? እግዚአብሔርንም እያመለክ ነው፣ ግን በዚህ ነው ጠንቋይ ቤት እንድንሄድ እግዚአብሔር የበለጠ የሚያሳዝነው እሱ እንደሆነ ያውቃል ሰይጣን። ለዛ እኮ ነው ለሰይጣን እየገበሩ የሚገርም የስራ ጉባኤ አባላት እኮ ነው። ህንፃ የሚገነቡ ሰዎች እኮ ነው። ዘንዶ ቀላቢያን አሉ አለ በሁለት መንገድ የሚያነክስ የሚገርም የሰንበቴ ዘማሪ ናት። ማይክ ሲቲ ድምጿ የሌለ ነው። ናይት ክለብም አለች። ውሸት ነው እንደሚደብራችሁ አውቃለሁ፣ ግን ሀቁ ነው። የሚገርም የአውደ ምሕረት ዘማሪ፣ የሚገርም የአውደ ምሕረት ሰባኪ ነው። ማታ ማታ ሌላ ቦታ ነው ያለው። ለምን ይጮዋል ታዲያ? ሴጣን ይህን ሰው ያስጨዋል? አያስጨውም። ለምን? አላማው ተሳካ፣ የሚፈልገው ተከናወነለት። ከላይ ከላይ እንደምትሄድ አወቀ። አንድ እግር እዚህ እንደሆነ አወቀ። ለዛ እኮ ነው ኢያሱ እስከ መቼ ድረስ በሁለት እግራችሁ ታነክሳላችሁ ላይ ነው የምታመልኩትን ምረጡ። ለምን የምትታነክሳላችሁ ማለት አንድ እግዚአብሔር ጋር አንድ ጣዖት ቤት እየሄዳችሁ ነው። እስከ መቼ ድረስ በሁለት እግራችሁ ታነክሳላችሁ ያለው ለእኛ ነው። በሁለት እግር ነው የምናነክሰው። ዛሬ አሉ። ዛሬም እኛ ቤት አንድ እግራቸው ኦርቶዶክስ ቤት ነው፣ አንድ ቤት እጃችሁ ምንፍቅና ቤት ነው አሉ። ጥምጣም አድርገው ቆብ አድርገው ጥምጣም አድርገው ቆብ አድርገው አስኬማ ደፍተው እዚህ ደሞዝተኛ ናቸው፣ እዛም ደሞዝተኛ ናቸው አሉ። እንደዚያ ሰዎች ቲክቶክ ላይም አሉ። አንድ እግራቸው እዚህ ቤት ነው፣ አንድ እግራቸው እዛ ቤት ነው። በሁለት ቢላ የሚበሉ ማለት አሉ። አይጠፋም። ይሄ እስከ ዕለተ ምጽአት ድረስ ይቀጣል። በነገራችን በቃ አሉ እኮ ዛሬ እዚህ የሚገርም ቀዳሽ ነው በድብቅ ከነጥምጣሙ ደግሞ ዛይ ደግሞ ያገለግላል። ፕሮቴስታንቶች ጋር ይሄዳል አለ። ይሄ በሁለት እግር የሚያነክስ እና ስላልጮህንና ስላላጓራን እንደው ምንም ያለብን ነገር የሌለን እንዳይመስለን ለማለት ፈልጌ ነው። እውነቴን እምላችሁ እኔ አደራ እምላችሁ እሱ ነው። እና የተሟላልን እና ምንም ነገር እንከን የሌለብን አስመስለን ራሳችንን እንደ ንጹህ አድርገን እንዳንበላሽ እንዳንበላ። ሁለት እግር የምታነክሱ ሰዎች ለዩ። በምንም መንገድ በኦርቶዶክስ ተዋህዶታችሁ ነቅ እንዳይገባባችሁ። የፈለገው ነገር እንደዚህ ፈርጦ ይውደም፣ በክርስትናችሁ እንዳትደራደሩ። ላይገባችሁ ይችላል መልሱ፣ ላንረዳው እንችላለን መልሱ፣ ላያጠግበን ይችላል። በኦርቶዶክስ ተዋህዶ እምነታችን ግን ልንነቃነቅ ይገባል። እውነት ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን ኦርቶዶክስን እድለኝነት ነው። አደራችሁን አንድ እግራችሁ ከወጣ ወይውላችሁ፣ ለመመለስ ዳገት ነው። ምንፍቅና መጥፎ ነው። አላያችሁም? ሱስ ውስጥ የገቡ ሰዎች አንድ የተሳስተው ሱስ ውስጥ ገቡ። ጫቱ ለመተው ይከብዳል። ሲጋራውን ለመተው ይከብዳል። አይናቸው ፈዞ፣ አይናቸው ደብዝዞ፣ ያ የመሰለ ወድ መልካቸው ከሰል መስሎ፣ ከንፈራቸው እንዳለ ጠቁሮ ከሰውነት ተራ ወጥተው ብትጠይቋቸው እኮ ከብዷቸው እንጂ ከዛ ሱ መውጣት እኮ ይፈልጋሉ። ግን የኛም ዱላላ ኢየሱሰኛ ብለን
መችኛ አቅርቦ ማዳን እንወዳለን። የእኛም ግልምጫ አለ። የገሌ ልጅ ሱሰኛ ሆነ ተብሎ ጠጭን ማን ይፈልገዋል? ሰካራምን ማን ይፈልገዋል? ሲያምርብህ ነው ሲሞላልን ሁሉም ይፈልግህ። ሁሉም ያቀርበው የዛኔ ነው። ስትወደድ ነው ወንድሜ ወንድሜ የሚልህ። አይቶ የማያውቅ ሰው ሁሉ ብሮክስ ይልሃል። ፉል ኦፍ ፌክ። የወደቅ ግን አንድ ሰው ያነሳል። አንድ ሰው መድኃኒዓለም ነው ስንወድቅም የማይተወን እርሱ ነው። እሱ ብቻ ነው። ድንግል ማርያም ናት ስንወድቅ አይዟችሁ ልጆች የምትለን። ማንም አይቆሙም። በነገራችን ላይ የውድቀታችን ቀን የወደቀ ዛፍ ምሳር ይበዛበታል የሚባለው እንደዛ ነው የሚሆነው። ይከብዳል። ከወጡ በኋላ አደራችሁን በስህተት ምንፍቅና ውስጥ የምትገቡ ሰዎች ጥንቃቄ አድርጉ። በነገራችን ላይ የተሐድሶን አፍቃን አሁን እየተከተሉት መንገድ ያለው ሁለት መንገድ ነው። ታውቃላችሁ? ሁለት መንገድ ነው። አንደኛ አሁን ሚዲያ ላይ እንደምሰማው በይፋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ገድላትን፣ ድርሳናትን እየነቀፉ እየሰደቡ መዋል። በዚህ የሚገኝ ኦርቶዶክስ ካለ እየሳቡ ወደ ራስ ማስገባት። ከዛ ሲሆን ክርስቶስን አሰብክም ማለት ነው። ክርስቶስን አሰብክም የሚለው መልስ ሲመለስላችሁ ደግሞ አይ ተሸፈነ፣ አልጎላም፣ ተደብቋል፣ ሌሎቹ ነው የሚሰበኩት ብሎ ማለት። አሁን ብዙ የዩኒቨርሲቲ ተማሪዎችን እየጨረሱ ነው። በዚህ ነው ክርስቶስ እኮ ይሰበካል፣ ግን በደንብ አይደለም። ከበር አራጊው ግን ማን ነው? ማን ነው ሸፋኙ? እውነት ቅድስት አርሴማ ነው የምትሸፍነው? ምን ብላ ሰብካ? ቅዱስ ሚካኤል ነው ጌታን የሚሸፍነው? ሰይጣን እንኳን ሲሰድበው ጌታ ይገስጽህ ያለው ሚካኤል ነው ጌታን የሚሸፍነው? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ያለው ገብርኤል ነው ጌታን የሚሸፍነው? እግዚአብሔር ልቦናቸውን ያብራላቸው በእውነት። በዚህ መንገድ የመጀመሪያው መንገድ ይሄ ነው። ሁለተኛው መንገድ ደግሞ የተሳሳተ መጽሐፍ እንዲታተም አድርገው የተሳሳተ ንግግር ሚዲያ ላይ እንዲነገር ፈልገው ያን የተሳሳተው ንግግር የኦርቶዶክስ ቤተክርስቲያን አቋም አስመስለው ለዛ የተሳሳተ ትርጓሜ ምላሽ መስጠት። በነገራችን ላይ እሱን የተፈለጉ ታውቃላችሁ፣ ለተሳሳተ ትምህርት ምላሽ መስጠት። በጣም አንድ ተንኮል ልንገራችሁ። እዚህ ወደ ሶማሌ መስመር ከቀብሬ ዳህ ወደዛ ምናምን አካባቢ አንድ የተዘጋ የሚካኤል ቤተክርስቲያን ነበር። የተሐድሶ መናፍቃን ሄዱና ማስተማር ጀመሩ። ቤተክርስቲያኑ እኮ ዝግ ነው፣ ምዕመናን ተበትነዋል። ያ የተዘጋን ቤተክርስቲያን ታቦት አስገቡበት፣ ቤተክርስቲያን ይከፈት ብለው። ለምን ደረጉ ታውቃላችሁ? ታቦት ሲገባ ቅዳሴ ሲጀመር ምዕመናን ይመጣሉ። የዚህን ጊዜ አውደ ምሕረቱን ስብከተ ወንጌል ኃላፊ ሆነው እነሱ ይሰብካሉ፣ የሰንበት ተማሪ ያስተምራሉ። በዚህ አጋጣሚ መሰው ወደ ምንፍቅና ይከታል። አይታችኋል? ተሐድሶን አፍቃን ዛትማች እንደሚጓዙ ለዓላማቸው እንዲሟት ናቸው። ከዛ እንደውም አባላቶቻቸው እንዴት ነው ታቦት የምናስገባው እኛ ታቦት እየተቃወሙ ሲባል አብረተው ሰው እንዲመጣ ነዋ፣ ሰው እንዲሰበሰብ ነዋ። እግዚአብሔር ችን ቤተክርስቲያን ከፈተና ይጠብቅልን። በጣም አደገኞች ናቸው ክርስቲያኖች። ገድላት ድርሳናትን ብቻ ለሚጽፉት በተሳሳተ መንገድ ስርዋጽ ብቻ አይደለም ያስገቡት። የሚቻል ከሆነ አቅም ይቻል ከሆነ የተዘጋ ቤተክርስቲያን ጳጳስ ጠይቀው ታቦት አስገብተው። አሁን መችስ ታቦት ሲያስገባ አንድ ሰው ምታሱ ምንድን ነው? ኧረ ኦርቶዶክስ ነው ምትታ። የተዘጋ ቤተክርስቲያን እኮ ያስከፈቱ እነሱ ናቸው የሚባሉ እንዴ? እንደነሱ ቅዱስ አለ እንዴ? ለስንት ዓመት የተዘጋ የቅዱስ ሚካኤል ቤተክርስቲያን አስከፍተው። እነሱ ግን እዛ ላይ ስብከተ ወንጌል ኃላፊ ሆኑ። እነሱ እዛ ስንበት የተገቡ አጠቃላይ የሚመጣውን ወጣት አጠቃላይ ህዝቡን ምንፍቅና አንገቱ ላይ ክር እንዳሰረ ሶፍትዌሩን ፕሮቴስታንት አደረጉት። ከዛ ይህም ችግር አለው። ማንዋል ነው ይበጥሰዋል። ማንዋል ነው ነጣውን ያወልቀዋል። እግዚአብሔር ይጠብቀን ከፈተና። አሁን ያለው የተሐድሶ መልካ በጣም ጥንቃቄ ያድርጉ እሺ። ቤተ ክርስቲያን የማትለውን ነገር እንዲባል ያደርጋሉ መጀመሪያ። ከዛ እኛም እንፈረድቃለን በቃ። ከዛ ቤተክርስቲያን እንዳለች አስመስለው ለዛ ነገር ላልተባሉ ነገር ምላሽ ይሰጣሉ። እኛ በየትኛውም ቅዱሳን ቃል ኪዳን ድህነት ይገኛል ብለን ስናምን ስጋ ወደሙ በሌለበት ሚስጥራትን ሳንሳተፍ ድህነት የሚል አንድ ገድል ድርሳን ላይ የለም። ገድለ ተክለ ሃይማኖት ተመልከቱ፣ ገድለ ገብረ መንፈስ ቅዱስን ተመልከቱ። እዚህ ቦታ የረገጠውን እምርልሃለሁ የሚለው ለስጋ ወደሙ ሳይበቃ
አረፍተ ዘመን ገቶት በድንገተኛ አደጋ አልወስደውም። ስላንተ ብዬ እድሜ ለንስሐ ዘመን ለፍስሐ አድለዋለሁ ማለት እንጂ ደብረ ሊባኖስ መሬቱን እርግጥ ያደረገ ሰው ሁሉ ይፈልግ፣ ይጨፍር፣ ይደንስ፣ ስጋው ደሙን አይቀበል፣ ገነት ስት ብሎ ይገባል አይልም አይልም። ነገረ ማርያምም ተመልከቱ አይልም። የቅዱሳን መድኃኒትነትም ልክ እንደዚሁ የቅዱሳን መድኃኒትነትም ራሱ ልክ እንደዛው ነው እኛ የምናስበው። ማርያም እናንተ ለኃጥአን ለእናንተ ለኃጥአን ማርያም መድኃኒታችሁ ናትና ሲል ምን ማለቱ ነው? በአማላጅነቷ በቀኖና እናንተን ከእግዚአብሔር ዘንድ ታስታርቃለች፣ ታማልዳለች ለማለት እንጂ ባትጠመቁም ችግር የለውም። እንደፈለክ እየጨፈርክ እንደፈለክ እየደነስክ እንደፈለክ ባሌት ውደቅና ወይ ደግሞ እግዚአብሔር ክደህ በክርስቶስ ስቅለትና ሞት ሳታምን በቃ ድንግል ማርያም አለችልህ የሚል ትምህርት የለንም። ጆሮ ያለው መስማትን ይስማ። የለንም። ነገረ ማርያም እንደዛ አይገልጽም፣ ከፍተን እንየው። ተአምረ ማርያም እንደዛ አይገልጽም፣ ከፍተን እንየው። ገድለ ተክለ ሃይማኖት እንደዛ አይልም፣ ገድለ መንፈስ ቅዱስም እንደዛ አይልም። አይጠመቅ አይመን ያለ እምነት ያለ ጥምቀት ያለ ሚስጥራት በአንተ አማላጅነት ብቻ ገነት ይገባል የሚል ትምህርት የለንም። ገድሉም አይናገርም። እንደዛማ ከሆነማ ገድለ ተክለ ሃይማኖት ለምን አቡነ ተክለ ሃይማኖት ያጠምቃሉ? አቡነ ተክለ ሃይማኖት ካጠመቁ ይላል እኮ ገድለ ተክለ ሃይማኖት ለምን ያጠምቃሉ? ችግር የለውም አትጠመቁም። የኔ ምልጃ አለ አይደለ? በቃ ደብረ ሊባኖስ መሬቱን እርገጡ ትድናላቸውን አይልም። ለምን ያጠምቃል? ጣዖት የሚያመልኩትን ሰዎች ለምን ቤተክርስቲያን የሚታነጽ ያደርጋል አቡነ ተክለ ሃይማኖት? እና ይሄ በእውነት እንደው መታወር ነው። የእኛ ትምህርትም እንደዛ አለን። ዛሬ ቅድስት አርሴማ ንግስ ሄዳችሁ ሰዎች የቅድስት አርሴማ ጠበል የጠጣችሁት አይ ስጋው ደሙን ባልቀበልም ችግር የለውም ብላችሁ ነው? እንደዛ አስባችሁ ነው? አይ በሰማዕቷ እኮ አማላጅነት ካመንኩኝ ንስሐ ገብቼ ስጋው ደሙን ባልቀበልስ ችግር የለውም ብላችሁ ነው? ቤተክርስቲያን እንደዛ ብታስብ ለምን ዛሬ ቅዳሴ ያስቀደሰች ታዲያ? ለምን ስጋው ደሙን ዛሬ ሰጠችን ታዲያ? ዛሬ ምዕመናን እንግዲህ ዛሬ ቅድስት አርሴማ ነው። አማላጅነቷ በጣም ታላቅ ነው። በእሷ አማላጅነት ያመነ መዳኑ አይቀርም። ስለዚህ ዛሬ ቅዳሴውን ትተነዋል። ስጋው ደግሞ ዛሬ የለም። እልል ብላችሁ ዘምሩና ጠበለላ ነው እየጠጣችሁ ምጡር የተባለ ለምን እንዋሻለን? ምናየውን ነገር ይህ እኮ መጽሐፍ አለ። አሁን ነገራቸው እያየ ነው ያለነው ነገር። አሁን ከፍሌታችን ጥቅምት 5 አለ። ጥቅምት 5 የማን ክብረ በዓል ነው? ያዌ አይደለ? የአቡነ ገብረ መንፈስ ቅዱስ። እስቲ ሂዱ ዝቋላ፣ እስቲ ሂዱ ምድረ ከብድ ቅዳሴ የሌለበት ነው። ለምን እንዋሻለን? በተለይ ደግሞ መሪ ጌታ ነበርኩ ለምን ትዋሻላችሁ? አረ ሰው ይታዘበናል። ነገ ግን ተዉ። ሂዱ እስቲ አዌ፣ ሂዱ እስቲ ዝቋላ፣ ሂዱ እስቲ ገብረ መንፈስ ቅዱስ። ማህሌት የለም፣ ቅዳሴ የለም፣ ስጋው ደግሞ የለም። ቅዳሴ የለበት ስጋው ደግሞ አለ፣ ስጋው ደግሞ የለበት ቅዳሴ አለ። አይ ዛሬ አዌ ናቸው እኮ የኢትዮጵያን ሕዝብ እኮ ምረልሃለሁ ብለዋል። ስለዚህ አትመኑ አትጠመቁ ይበላል። እንደውም በአዌ ቀን እኮ እንደምድረከብ እኮ ልጁን እኮ የሚያስጠመቅ ሰው እኮ አለ። ዝቋላ ሄዶ እኮ ልጁን ክርስትና እኮ የሚያስነሳ ሰው አለ። መዳን በጥምቀትም ጭምር ነዋ። እኛ እኮ ስለገባን ነው። ጥቅምት 5 እኮ ዝቋላ ሚል ሰው እኮ አለ። ልጁን ክርስትና ሊያስነሳ ያመነ የተጠመቀ ይዳን የሚላላ በ40 በ80 ቀን ልጁን እኮ ሊያስጠምቅ እኮ የሚል ሰው እኮ አለ። ወይ ልጁን ክርስትና እኮ ያስነሳው እዛ ነው የሚባል ሰው እኮ አለ። የመዳኑ አንዱ አካል ነዋ። እና ጠበል ጠጥተን ከአዌ በረከት ተካፍለን ለመምጣት ብቻ ሳይሆን የጌታችን የመድኃኒታችን ክርስቶስ ስጋው ደግሞ ጭምር ለመቀበል ዝቋላ እንሄዳለን። መካኑ ቦታው ራሱ ቅዱስ ነው። መካን ይቀድሶ ለሰብ ሰብ ይቀድሶ ለመካን ነው። ቦታ ሰውን ይቀድሳል፣ ሰውን ቦታን ይቀድሳል። በቃ ቦታው ይቀደሳል። የኤልሳ የቆመበት ቦታ ቅዱስ ነው። ንዕማን ኤልሳ ከቆመበት ቦታ ላይ 2 ኩንታል ወቄት አፈር ጭኖ ወስዷል ወደ ሶሪያ። ኤልሳ የቆመበት አፈር ተራ አፈር አይደለም። ቅድስት አርሴማ ያለችበት ቤተክርስቲያን ተራ አፈር አይደለም። ቤተክርስቲያን ውስጥ ያለው አፈር፣ ቤተክርስቲያን ውስጥ ያለው ትቢያ፣ ቤተክርስቲያን ውስጥ ያለው ጠበል ተራ አይደለም፣ ቅዱስ ነው። በረከቱ አይደርብን የሰማዕቷ ቅድስት አርሴማ። ስለዚህ ይህንን ሰማዕትነትን ስናከብር
በዚህን ቀን ማሰብ አለብን። በነገራችን ላይ በጣም ረጅም እድሜ ያስቆጠረው በአርመን የሚገኘው የሰማዕቱ ቅድስት አርሴማ ቤተክርስቲያን በ613 ዓመት የተከናወነ ነው። በነገራችን ላይ ሰማዕቱ ቅድስት አርሴማ በሰማዕትነት ያረፈችበት ቦታ ላይ የቤተክርስቲያን የተሰራው አርመን ላይ አሁን ያለው ማለት አርመን ላይ ያለው በሰማዕትነት ባረፈች በዛ ቦታ ላይ ነው ቤተክርስቲያኑ የታነጸው። እንግዲህ እግዚአብሔር አምላክ ፈቅዶ ደግሞ አርመንን ያየ ሰው ደግሞ ታድሎ ደግሞ ቤተመቅደሷን ያያል። ስዕሏም አለ፣ አጽሙ ያረፈበትም አለ አርመን ላይ ማለት ነው። እንደውም በ613 የተገነባው ያ የቅድስት አርሴማ ቤተክርስቲያን በዩኔስኮ ተመዝግቧል። በነገራችን ላይ ጥንታዊ ቤተ መቅደስ ተብሎ ዩኔስኮ ላይ ተመዝግቧል። እና ሰማዕቷ ቅድስት አርሴማ በእኛ በኦሪየንታል በምስራቅ ኦርቶዶክሶች እንዲሁም በካቶሊኮች ቅዱስ ትባላለች። በደንብ ስሙ። በእኛ በኦሪየንታል በምስራቅ ኦርቶዶክሶች እንዲሁም በካቶሊክ ቸርች ከኛ ጋር እንኳን በሃይማኖት አንድ ያልሆነችው ከኛ ጋር አንድ ያልሆኑ እንኳን ኢስተርን ኦርቶዶክሶች ሰማዕቷ ቅድስት አርሴማን ቅዱስ ነው የሚሏት። እና አንዳንድ ሰዎች አሁን የመጣች ናት ምናምን፣ አረ ገብታችሁ እንኳን ይሁ ክርስቲያኖች፣ ይሄ አሁን እንኳን ከጉግል ማለፍ ነበረበት ጥያቄ። ሴንት ሬሚ ሴማ ወይም አርቤሳ አርሴማ ብላችሁ ግቡ ታገኛላችሁ። ታሪኩ ያረፈችው እኮ በ290 ነው። 290 ማለት እኮ ከኒቅያ ጉባኤ በፊት ማለት ነው። ይቀላል ልቅረ ከኒቅያ ጉባኤ በፊት እኮ ያረፈችው በዘመን ዲዮቅልጥያኖስ በዘመነ ሰማዕታት ዘመን እኮ። አንደኛ ሲጀመር አሁን ስትመጣ እግዚአብሔር አምላክ አይ የቅድስና ማዕረግ ኮታ ሞልቻለሁ ከእንግዲህ ጻድቅም ሰማዕትም አልቀበልም አላለም እግዚአብሔር አምላክ። ወዶ ፈቅዶ አሁን ከኛ መካከል ሰማዕት ቢገኝ እግዚአብሔር አምላክ ይጣላል? አይ ከዘመኑ ከቲክቶክ ሰውማ እንኳን ቅዱስ አልፈልግም አይልም። ሆኖለት ነው እግዚአብሔር ተገኝተለት ታምንለት ነው ለሱ። ግን ቅድስት አርሴማ በ290 ያረፈችው ነው የምነግራችሁ። የተወለደችበት አለም በሰማዕትነት ያረፈችው በ290 ነው። ከኒቅያ ጉባኤ በፊት የነበረች ናት። ከቅዱስ ዮሐንስ አፈወርቅ በፊት የነበረች ናት። ከሐዋርያው አትናቴዎስ በፊት የነበረች ናት። ሰማዕቷ ቅድስት አርሴማ በረከቷ ቃል ኪዳኗ አማላጅነቷ ከሁላችን ጋር ይሁን። እንደውም የሄዳችሁ ሰዎች ካላችሁ ደግሞ ባለፈው እድል ገጥሞኝ ሄጄ እንደውም አይቼዋለሁ። ላሊበላ ካስገነባቸው 11 ነው 10 ውቅር አብያተ ክርስቲያናት ውስጥ አንዱ የሰማዕቷ ቅድስት አርሴማ ቤተክርስቲያን አለ። ውስጡ ጽላቱ አለበት። እንግዲህ የላሊበላ ውቅር አብያተ ክርስቲያናት ከ900 ዓመት በላይ ነው እድሜያቸው አለ። የሰማዕቷ ቅድስት አርሴማ አለ። እና አንዳንዱ ሰዎች እኛ ቤት ነበርን የሚሉ ሰዎች አሁን ያስጠማጧት ምናምን ያስጀመራችኋት ምናምን፣ ኧረ እባካችሁ አንብቡ። ንባብ ቆንጆ ነው። ብናነብ ደግሞ ህይወት እናገኝበታለን። እና ሰማዕቷ ዛሬ ከሌሎች የደናግላን ጋር በሰማዕትነት ያረፈችበት ሰማዕትነቷ የፈጸመችበት ነው። በግብፅ ስንክሳርም ዛሬ ሰማዕቷ ቅድስት አርሴማ ያረፈችበት ነው። በእኛ ስንክሳርም ያረፈችበት ነው። ኢቭን በነገራችን ላይ በካቶሊክ ቸርች ሰማዕቷ ቅድስት አርሴማ ያረፈችው ሴፕቴምበር 29 ነው ይላል። እኛ ዛሬ 29 ሳይሆን ነው እንጂ ሴፕቴምበር 29 ነው የሚለው። እና በረከቷ ቃል ኪዳኗ ከሁላችን ጋር ይሁን። መዝሙሬ እንኳን ደህና መጣ ትንሽ በለንና አንተ ከዛ ሊቀ ሊቃውንት ስምዐ ኮነ መልአክ ይገቡና ነግርቶስ እንማራለን። ያው ከጉባኤ እስኪመለሱ ብዬ ነው። እሺ እሳቸው ጉባኤ ላይ ስለነበሩ እስኪመለሱ ድረስ እንቀጥበል ነው። መዝሙሬ ይቀጥልሽ። ይቅር ይበሉኝ እንግዲህ በስራ ነኝ እና አለባበስ ችግር የለም። እንኳን አደረሰዎት ዲያቆን። ሰላም ብያለው ሁላችሁንም። ምንም አይደለም። እኔ ሰው እንዲገባ ነው ቤቴን ከፍቼ ነበረ እና በቃ ዲያቆን ዘማርያም ከፍተዋል ሲሉኝ በቃ እዛ ቤት እንዲሄድ ብዬ ነው የመጣሁት እና ሰዎች እዚህ እንዲመጡና ተከትለው መጥተው እንዲማሩ ብዬ ነው ቃለ ሕይወትን ያሰማሁት እና ሰዎች የኔታ ሚዩቲ አድርጎ ይቀጥሉ። በዚህ በተሐድሶ ዙሪያ በደንብ ኦርጋናይዝድ የሆነ ነገር ያስፈልጋል ብዬ አምናለሁ ዲያቆን። እና ታላቁ ጅብሪል ጋርም አንዳንድ ነገሮች እንዳሉ አውቃለሁ። እርሶ ጋርም ብዙ የለፉበት ነገር ነው አውቃለሁ። ይህን እና አንድ ቀን በደንብ ጊዜ ሰጥተን 4 ሰዓትም 5 ሰዓትም ተቀምጠን የተሐድሶ መናፍቃንን ማንነት፣ ሴራ፣ ተንኮል
ምንነት ደግሞ ማሳየት አለብን ብዬ አምናለሁ። ምክንያቱም ደግሞ ምስኪኖች አሉ፣ የጠመጠመ ሁሉ ኦርቶዶክስ ይመስላቸው፣ አክሊል ቆብ ያደረገ ሁሉ መስቀል የያዘ ሁሉ ኦርቶዶክስ ይመስላቸዋል። እነሱም ተሐድሶች የሚጠቀሙት ቴክኒክ ያ ስለሆነ ማለት ነው። ቅድም እንዳሉት እኔ አሁን ይሄ መጀመሪያ አይደለም ስሰማ ቤተክርስቲያን እያሳነጹ ከዛ በኋላ እዛው ሰበካ ጉባኤ መሪ የስብከተ ወንጌል ኃላፊ እየሆኑ እንትማት እኔ ዛሬ ሁለተኛ ሶስተኛ ቀርሶ ሰማው። ከዚህ በፊትም አውቀው ነበር እና የተጠና አካሄድ ስለሚሄዱ ባለፈው እንዲሁም ሼር ሳረግሎት ነበረ ቴዲ ሐዋሳ ቤት ተሐድሶች አይተውታል፣ የተቋረጠ ቪዲዮ ብዬ አስባለሁ። እና በቃ አቀባይ እንደሆኑ በደንብ ነው የተናገሩት። ለፕሮቴስታንቱ አቀባይ እንደሆኑ ከፕሮቴስታንቱ ጋር እጅ ለእጅ ተያይዞ እንደሚሰሩ እንዲሁም ጴንጤ መሆን አይፈልጉም፣ ግን ደግሞ ከጴንጤዎች ጋር ብረት እንዳላቸው ሁሉ ብዙ ነው የተናገሩት። እና እንዲሁም የዛን ጊዜ ቢኖሩ ጥሩ ነበረ። ያው አይመችም። በእርግጥ ጥያቄዎቹ በጣም ሊሚትድ ነበሩ የተሰጠን ታይም፣ ግን በዛችም ታይም ቢሆን ማንነታቸውን አሳይተናል። ትምህርት እንደሌላቸው፣ መሰረት እንደሌላቸው ኦርቶዶክስን ከሚቃወም ሰው ጋር አንድ ላይ ሆነው ብቻ ከቤተክርስቲያን ሰው ይውጣ፣ ብቻ ከኦርቶዶክስ ቤተክርስቲያን ሰው ይውጣ እንጂ ከዛ ወደ ፕሮቴስታንት ሂድ ወደ ሌላ ሂድ ጉዳያቸው ማለት ነው። ብቻ ቤተክርስቲያንን መቃወም ነው። እና ለምንድን ነው የራሳችሁን ቸርች የማከፍቱት? የራሳችሁን ተቋም ሲባል በቃ መልስ የላቸውም። እኛ አንፈልግም፣ እቺ ቤተክርስቲያን እንወዳታለን፣ እናፍቃታለን የሚል ያው የተንኮለኛ ሴራቸውን ሲናዘዙ ሲናገሩ ነበር። እና በጣም ክፉ የሆነ አካሄድ ነው። ይሄንን ሰብሰብ ብለን በተለይ እኔ እርሶ ታላቁ ጅብሪል እና አሉ በዚህ ላይ በደንብ እንትን ያሉ እንደዛ ብናደርግ ደስ ይለኛል። ዲያቆን ዘማርያም እና ትልቅ ነገር ነው። ቃሎትን ያሰማል። የቅድስት አርሴማ በረከቷ ለሁላችን የሚድረሰን። ያው ብዙ ጊዜ ቅድስት አርሴማ ላይ የተዋሸው ውሸት ኢትዮጵያዊ ናትም ተብሏል። የሆነ መነኩሴ ነው ስለሱ የጻፈውም ተብሏል። በቃ የሆነ ቄስ ቁጭ ብሎ የጻፈው ነው ገድሏን ተብሏል፣ ድርሳኗን ተብሏል። እና ይሄ ሁሉ ውሸት እንደሆነ በደንብ አሳይተናል። ሰው እስቲ እንደዚህ እያደረግን መዝሙሬ ምን አድርገው ነበር መሰለኝ ተሐድሶውን አፈቀን ገድለ ቅዱስ እስጢፋኖስን አሳትመዋል። የሚገርም ደብር ሄደው የደብሩ ሰበካ ጉባኤ ጋር ሄደው ግሩፕ ማህበራት መስለው ጽዋ ማህበራት መስለው ለምን ገድለ እስጢፋኖስን ይህን የመሰለ ታላቅ ደብር ገድለ ለምን አናሳትምም አሉ። የሚገርም መግቢያው ላይ ስትመለከት ምን ፍቅርናቸውን ታየዋል። ከዛ የእኛ ደብር የሚገርም ማህተብ እየመታ ከዛ ሄደ ስጠይቃቸው ምን ሆናችሁ ነው እነማን ናችሁ ታውቃላችሁ ሲባሉ አይ እንደው መቼስ ገድለ ስፖንሰር ባጣንበት ገንዘብ ባጣንበት የሚያሳትም ከተገኘማ ብለው ይሄን ያክል ርቀት እንደሚጓዙ ታውቃላችሁ ክርስቲያኖች። ማህተብ ስላለበት እኮ እኛ ብቻ እኮ አይደለም ማለት እኮ አይደለም። እባካችሁ መጽሐፍ ዝገቡ፣ ጥንቃቄ አድርጉ። ለዚህ ነው ማጣቀሻ የሚያስፈልገን። እስቲ ብራናውን እንመልከተው፣ እስቲ ምንጩን እንመልከተው፣ እስቲ በአበው እስቲ ደብሩን እንጠይቀው። በሊቃውን ታይቶ ታርሞ ነበር ወይ ብሎ ማህተብ እያደረገበት የሚገርማችሁ። ከዛ ምን ያደርጋሉ መሰለኝ ያሬዶ ለዛ ስተት ላደረጉት ላሳተሙት መጽሐፍ ይኸው የዚህ ደብር ሰበካ ባሳተመው ገድለ እስጢፋኖስ መሰረት ይለዋል። ከዛ አየህ እነሱ ላሳተፉት መጽሐፍ እነሱ ምን ላይ ሰጭ ይውላሉ ጭራሽ። ይሄን አክል በዚህ አጋጣሚ ሰበካ ጉባኤ አባላትም እንድሰቡ ስፖንሰር ልሁን ብሎ የሚመጣ በሙሉ ባለሀብትም ይሁን ማህበርም ይሁን ግለሰብ ከመጣ ገንዘቡን ከሰጣችሁ የዛን ማህበር ጀርባው ምንነቱን አጥሙ በደንብ። ቢያንስ እንኳን አትሊስት በደብሩ ባሉ ሊቃውንቶች መጽሐፉ ተፈትሾ ታይቶ ከብራናው ምስክር ጋር ከኦርቶዶክሳን አስተምሮ ጋር መሄዱን ቼክ ማድረግ አለባቸው። አንድ ቀን አሳያቸዋለሁ። መጽሐፉ መግቢያው ላይ ያለላችሁ ግን ይነግራቸዋል በግልጹ። እስከ ሰበካውን ስጠይቁት አያውቁ። እነሱ የሚያውቁት ስፖንሰር መገኘቱ ነው። እና እንደው አንዳንድ ጊዜ እዚህ ያላችሁ መናን የተሐድሶን አፍቃር የሚሄዱበት ርቀት የተዘጋ ቤተክርስቲያን ይከፍታሉ። ኢቭን ገደል የሚያሳትሙልናል። ወደውን ግን አይደለም። እንዳትሸወዱ ማለት ነው፣ እንዳትታለሉ ማለት ነው። እና እንዳልከው ያሬደው አንድ ቀን በጣም ሰፋ ተብሎ ወደ 20 የሚጠጉ አሉ። ነገራችን ላይ ልክ 20ኛው ደረጃ ስደርስ መናፍቅ ትሆናል፣ ያልቅልሃል። በቃ ደረጃዎች አሉ። ከኦርቶዶክስ መልምለ
አንድ ሰው ፕሮቴስታንት ለማድረግ ልትከተላቸው የሚገቡ ወይዎች አሉ። የሚገርም እንደሚደብራችሁ አቃሉ የታድሶ ናፍቃን ይሄን አነሰዋል። አንድ ቀን ራሳችን ቤት ገብተን 22 ነው 20 መመሪያ ያላቸው አንድን ኦርቶዶክስ አጥምደህ የመጨረሻውን ፕሮቴስታንት ደረጃ ሲደርስ 20ኛው ደረጃውን ሲደርስ ያ ሰው ክር ይበጥሳል። ደረጃዎች አሏቸው። እንዴት ታጠምዳለህ? እንዴት ትመለምናለህ? የምትከተላቸው መንገዶች፣ የምትመለምላቸው ሰዎች፣ ደረጃዎች ሁሉ አሉት። የእኛዎቹ ተኝተን ያለ ነው። ተመልከቱ እንግዲህ ልጁ እንኳን ለኦርቶዶክስ ብዙም ጥላቻ የለውም፣ ግን በቃ አወራለሁ ብሎኛል። እሷም ልክ እንደሱም ደግሞ ልክ እንደዚሁ እሷ እንኳን ለኦርቶዶክስ ብዙም ጥላቻ የላትም። በቤተሰቦቿ ሊወሰደችው እንጂ ገብተው ራሱ ማን ናቸው ትምህርታቸው? የሚገርሙት ነገር ወደ 4 ሰዓት 5 ሰዓት የፈጀ ነው እዛ ቤት 4 ሰዓት 5 ሰዓት ፈጅተን ዶግማ ትምህርታችሁ ዶክትሪናችሁ ነገሩን የላቸው። አይ ዛሬ አልተዘጋጀንም፣ አይ ዛሬ እሱ አይደለም፣ ዛሬ ስለት በቃ ምንም ስለ ቁርባን፣ ስለ ስላሴ፣ ስለ ጥምቀት፣ ስለ እነዚህ ዶግማ ጠይቅናቸው ምንም። እስቲ የቁርባን ትምህርታችሁ ምንድን ነው? ኦርቶዶክስ ተዋህዶ እንደምትለው የጥምቀት ትምህርታችሁ ምንድን ነው? ኦርቶዶክስ በ40 እና በ30 ጠብቃለች። ያን አንቀበለውም። እሺ እናንተ ትምህርት ምንድን ነው? ጸጥ እና በጣም ነበረ በቃ እና እንዲሁም እንደዚህ እያስገባን አንዳንዴም ድምፆት ጠፍቷል። ኦኬ እና አንዳንዴም እያስገባን ምንድን ነው ዶክትሪናቸው? እውነት ኦርቶዶክስን ከመቃወም ውጭ ዶክትሪናቸው ምንድን ነው? እንዴት የእነሱ ትምህርት ኦርቶዶክስ እንዴት ትሆናለች? እና እነሱንም እያስገባን በደንብ ይሄን ነገር ህዝቡም እንዲያውቀው ማድረግ። ምክንያቱም ተመሳሳይ በነገራችን ላይ ያሬዶ እንደውም በነገራችን ላይ ተሐድሶ መሆኑን የማያውቁ ተሐድሶ እንዳለ ታውቃለህ? አውቃለሁ። አዎ በጣም እውነቴን ብላችሁ እውነት ተሐድሶ እኮ ነው፣ ግን ተሐድሶ መሆኑን የማያውቅ ሰው እንዳለ ታውቃላችሁ? ፕሮቴስታንት መሆኑን ያላወቀ ግን ፕሮቴስታንት የሆነ ሰው እኮ አለ። ለይቶለታል እኮ ሰውየው ለይቶለት ጠፍቷል፣ ግን እሱ ተሐድሶ ነው ራሱን አያውቅም። በነገራችን ላይ ከዛ ሽምጥጥ አድርገው እኔ እኮ ኦርቶዶክስ ይልሃል። የኦርቶዶክስ ትምህርት እኮ የለውም። እግዚአብሔር ከዚህ ሰው ነበር። በነገራችን ላይ ተሐድሶ መሆኑን የማያውቅ ተሐድሶ እንዳለ እንዳትረሱ አለ እኮ። ፕሮቴስታንት እኮ ለይቶለታል እኮ ወጥቷል፣ ግን ተሐድሶ እንደሆነ ግን አያውቅም። ለምን ይመስላችኋል? ሶፍትዌሩን ጠይቅ ወስደውታል፣ በቃ ቀይረውታል ውስጡም ማለት ነው። ከዛ ሰንበቴ ላይ ሞግቶ ይከራከራል። አረ በፍጹም ኦርቶዶክስ ነኝ ምንም እንከን የለብኝም ያሉት እና እንዳልከው በተለይ ስልቶቹ አካሄዳቸው ላይ እኔ እንደውም አንዳንድ ጊዜ እንደው ይሄ ዲቤቱ ከማድረግ ባሻገር በጣም የሚጠቅመው ነገር የሚሄዱበትን ስልት እንደው መንገድ ነው የሚቀለው። ለምን እንደው በሕግም እንደምታውቀው አንድ ሰው ኤች አይ ቫይረስ አለበት ከምትል ያው በሕግ ያስቀጣል ኤች አይ ቫይረስ አለበት ማለት። ነገር ግን ኤች አይ ቫይረስ ምልክቶች መናገር ግን ትችላለህ፣ አይከለክልም። ኤች አይ ቫይረስ ምልክቶቹ ቫይረሱ ያለበት ሰው እንዲህ ያደርገዋል። ልክ እንደዚህ የተሐድሶ ናፍቃን ሲይዝ እንደዚህ ነው የሚያደርግ፣ እንደዚህ ነው የሚያንቀዠቅዥ፣ እንደዚህ ያደርግሃል። ምንፍቅና ሲወስድ እንደዚህ አይነት ምልክቶች አሉ ብለን ስንናገር በሽታው ያለበት ትጮኻል አብሮ ማለት ነው። እንደውም ማተኮር ያለበት እሱ ነው። ከዛም ያልመሰ ሰውየው ራሱ ሳጠረው እኔን ነው እያልክ ያለው ይላል። በቃ ራሱ ማለት ነው የምንፍቅና አይነት በቃ የበሽታውን አይነት ቁጭ አድርጎ መናገር ነው።